አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ የቻናሌ ቤተሰቦች እንደምን ከረማችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ሰላም አልሐምዱሊላህ ረቢ ደህና ነኝ። እንዴት ናችሁ እናንተ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ትንሽ ራቅ ላድርገው ካሜራውን እና ሲቀጥል ዛሬ የመጣሁት ወደ እናንተ አንድ የገረመኝን ነገር ነው። እሱ ምንድነው ብትሉ ፎቶ ላይ አስቀምጥላችኋለሁ። ብችል ደግሞ አቀናብሬ ቪዲዮ ሰራላችኋለሁ ኢንሻአላህ። እስከዛ ድረስ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ከኮሜንቱ ይልቅ ላይኩ ይበልጣል ማለት ከላይኩ ይልቅ ኮሜንቱ ይበልጣል ማለት ነው እና ስለዚህ ላይክ ማድረጉን እንዳትረሱ። ላይክ አይከፈልበትም ማለት ነው። እና ምንድነው ብትሉ አንድ እህታችን ማለት ነው። ብዙ ጊዜ ይሄ መዳም ቤት ላይ የሚከሰት ነገር ነው። ጉድ ትላላችሁ ማለት ነው። እና አንዳንድ መዳሞች የሆነ ስትበሉ ያገሏችኋል። የሆነ እናንተ የበላችሁበትን እቃ ላይ ይሏችኋል ምናምን ነገር ብርጭቆ የጠጣችሁበትን ምናምን ለይተው ሊያሳዩችሁ ይችላል። ግን ደግሞ አንዳንድ ጊዜ እኛ ሀገራችን ላይ የሀገራችንን ባህል አንድ ላይ ነው የምንበላው፣ አንድ ላይ ነው የምንጠጣው እና እንደዚህ የመጠየፍ ባህሪ የለንም ብዙን ጊዜ ማለት ነው። እና ሰው ሀገር ደግሞ ስንሆን አረቦች ቤት በተለይ መዳሞች ቤት ስንሆን በጣም ይጠየፉናል ማለት ነው። እና ሱብሃንአላህ ትላንት የሆነ ቪዲዮ ላይ አይቼ በጣም ነው የገረመኝ ማለት ነው። ወላሂ ላዚም በጣም ውስጤ በጣም ነው የገረመኝ። በእርግጥ እነሱ ማንንም ተቀብለው አያውቁም። የትኛውንም ሰራተኛ ከልባቸው ተቀብለው አያውቁም አውቃለሁ። ግን ደግሞ አንድ በምትበሉት ኩባያ ላይ እስከ ስም መጻፍ እና እስከ ስም መጻፍ አስቡ። ያውም የሰራተኛ እቃ ተብሎ ኬኤም ተብሎ ወላሂ ላዚም እኔ ቪዲዮ ሰራበታለሁኝ። እስቲ ቪዲዮ አቀናብሬ ከቻልኩ ከዚህ ጋር አቀናብረዋለሁ ከዚህ ቪዲዮ ጋር ማለት ነው። ጉድ ትላላችሁ ማለት ነው። ጉድ ትላላችሁ እና አንድ ሳህን ላይ እና አንድ ኩባያ ላይ ከዳማ ተብሎ ኬኤም ተብሎ ተጽፎበታል። ሱብሃንአላህ በዚህን ታክል ነው አረቦች እኛን የሚያስቡት ማለት ነው። በዚህን ያክል ይጠየፉናል። እና ልጅቷ በጣም ነው ያሳዘነችኝ በዚህ አጋጣሚ እና ብዙ ጊዜ ይሰማኛል ምናምን አለች። እና በዚህ አይነት ሁኔታ እንዴት ቀጥላለሁ? 2 አመቱ ያልቅ ይሆን ወይ? እና ብዙውን ጊዜ በምትሰሩበት ቤት የሆነ የሚያገሏችሁ ከሆነ ሰላም የሌለ ነገር ከሆነ በቃ አመቱ እንኳን የሚያልቅ አይመስላችሁ። በእርግጥ ያው ትንሽ ነው 2 አመት ማለት ያልቃል። ብዙ ከዛም በላይም እየሰራን ነው ሊያልቅ ይችላል። ደግሞ አንዳንድ ጊዜ ሰላም ስታጡ የሆነ የሚያገላችሁ ነገር በቃ ውስጥ ላይ የሚቀበላችሁ ሰው ሳይኖር በጣም ነው የሚከብደው። ጊዜው አይሄድም፣ ወራቱም አመቱም አይሄድም። በጣም ይከብዳል። የሚያልቅ ሁላ አይመስላችሁም። ላኖ በቃ ውስጥ ላይ ሰላም ስላሌለ የማግደል ባህሪ። እስኪ ኩባያ ላይ ኬኤም ተብሎ እስኪ ኬኤም ማለት ምን ማለት ነው? እናንተ እስኪ ኮሜንት ላይ አስቀምጡ። ኬኤም ተብሎ ተጽፎበታል። ኩባያው አንድ ኩባያ መጠጫዋ ላይ እና አንድ ሳህኗ ላይ ኬኤም ብላ ጽፋበታለች። ሱብሃንአላህ አንድ ማንኪያ ላይ ብቻ ስም የለም። እና በዚህን ታክል ነው የሚገምቱን እኛን አረቦች ማለት ነው። ሱብሃንአላህ አላህ እንግዲህ አይደለም ሰው ልጅ ለውሻ እንኳን እኛ ክብር አለን። ለውሻ እንኳን ብዙን ጊዜ ለድመት ለውሻ በሳህን ነው የምንሰጠው አይደል? መሬት ላይ አልበትንላቸው እና እነሱ በዚህን ታክል ነው እኛን የሚያዩን ማለት ነው። አላሁ ሱብሃነሁ ወተዓላ ቀልብ ከሰጣት ወይም ደግሞ ጥሩ ከሆኑ መዳሞች በስተቀር ማለት ነው እኛ በምንጠጣበት እኛ በምንበላበት እቃ እንኳን ለመንካት ለመብላት እንኳን የሚጠየፉ አሉ፣ እንደ ውሻ ማለት ነው። ሱብሃንአላህ እኛ በሀገራችን ክብር ነው፣ በአንድነት ነው ያደግነው። በአንድ ሳህን በልተን በአንድ ኩባያ ጠጥተን ያደግን ሰዎች ነን። ስብዕና አለን፣ ሰውን የማክበር እንትን አለን። እነሱ ግን ሀገራቸው ቤታቸው መተን ስንሰራ እንደ ውሻ ያዩናል። አላህ ቀልብ ይስጣቸው። እና ሰው በመሆኑ ብቻ መከበር አለበት። በእርግጥ ሊሰማን ይችላል በጊዜው ሰው ቤት ሰው ሀገር መሆኑ ለእኛ ለብዙ ለለመድናቸው ኖርማል ነው። እኔ አሁን ለምሳሌ ሳውዲ ላይ ስሰራ ሳህን የተለየ ነው። ሳህን የተለየ ነው። ብዙን ጊዜ ሳህናችን የተለየ ነው። ግን በዚህን ያክል አይደለም ስላችሁ በቃ እኔ ራሴን አውቄ ሳህኔን እለያለሁ። ብዙ ጊዜ በቃ
ብቀያየርም ችግር የለም። ግን ብዙውን ጊዜ እነሱ በሚበሉበት ሳህን ቀርፈው ይሰጡኝ ነበር ማለት ነው። እና እኔ ደግሞ ፈራ ነበር። ያኔ ባህሪያቸውን ስለማቅ የአረቦቹን ባህሪ ስለማቅ በጣም ፈራ ነበር እና እነሱ ፍርሃት አይወድላቸውም። እና ሲቀጥል ደግሞ እቺ ልጅ እንግዲህ በዚች ሳህን ነው የምትበላው፣ በዚች ሳህን በዚች ኩባያ ነው የምትጠጣው። ኬኤም ተብሎ ተጽፎባታል። ኬኤም ማለት ምን ማለት ነው? ገብቷችኋል? ግን ቤተሰብ ኬኤም ከዳማ ለማለት ነው። ሱብሃነከ ረቢ። በዚህም ታክል ስማችን እንኳን ሰራተኛ ብለው ኩባያን በምንበላበት በምንጠጣበት የምን በጣም የተሰማኝ እና ነውር አይደለም፣ ክብር ነው። ከዳምነታችንን እንወደዋለን እኛ። ከዳምነታችን ሰራተኝነታችንን ፈልገን ነው ሰው ቤት 24 ሰዓት የምንሰራው። አክብረን ስራችንን አክብረን ስራ የምናከብር ሰዎች ነን። ስራ ካላከበርን እኛ ከሀገራችን አንወጣም። ስለዚህ ስራ መስራታችን እስካልቀረ ድረስ ሳህን ስለተቀየረ ምንም ለውጥ አይመጣም። ምንም የሚያመጣው ነገር የለም። በእርግጥ አላህ እንግዲህ ሁላችንም በየስራችን ይቀጠራል። አላህ ቀልብ ይስጠን። ሰው ሁላ ሰው በመሆኑ መከበር አለበት። በቃ በጥቅልሉ በጣም ተሰምቶኛል። የልጅቷን ቪዲዮ አይቼ ውስጤ በጣም ሰብሮታል። እንግዲህ ኬኤም ተብሎ ተጽፎበታል። ኬኤም እስኪ ይገባችኋል? ኬኤም እኔ ምንድን ነው ብዬ ኬኤም አልኩኝ። ኬኤም ብቻ ዝም ብዬ ቪዲዮን እያየሁ ኬኤም ምንድን ነው ኬኤም ተብሎ ተጽፎበታል። እና ጓደኛዋ ስትሄድ በዛ ሳህን ለመስጠት ተሳቃ ወይኔ በምን ልስጥሽ ብላ በእንትን በባርስል ማለት ነው ባርስል ላይ አርግታ ሰጠቻት። ባርስል ለምን ባርስል ትሰጭኛለሽ? ባርስል ታውቁታላችሁ ብላ ፕላስቲክ ማለት ነው በፕላስቲክ አርግታ ሰጠቻት። ከዛ ለምን በዚህ ትሰጭኛለሽ አልኳት አለች። ከዛ አይ ይሄ ጽሑፍ አለው ለዛ ነው ይቅርብሽ ብዬ ነው አለች። እስቲ አምጪው አልኳት አለች። ስታሳይ ኬኤም ምንድን ነው ኬኤም አልኩኝ አለች። ኬኤም ምንድን ነው? ሱብሃንአላህ። እና ስታየው ኬኤም በኋላ ነው የመጣልኝ አለች። ከዳማ ለማለት ነው። የሰራተኛ እቃ፣ ሰራተኛ የሚበላበት እቃ ማለት ነው። እና ሱብሃንአላህ እኔ እኮ ይህን ታክል እኛ እኮ ስራ አክብረን ልንሰርቅ አይደለም የመጣ ነው። እና ውሻም አይደለንም ሰው ነን። ሰው በመሆናችን ግን ቢያከብሩ ደስ ይለን ነበር። ግን አላህ ደግሞ ሂዳያውን ይስጣቸው። እኛ ኖርማል ነው ሳህን ይሁን እንጂ ብንበላበት እቃ ይሁን እንጂ ችግር የለም። ምንም ይበሉ ይጻፉ፣ ሰራተኝነታችንን እንወደዋለን። ከዳምነታችንን አልረሳም ማለት ነው። እና ይሄ ነው እላችኋለሁ። በጣም ስለተሰማኝ ቪዲዮ ልስራ ብዬ ነው የመጣሁት። ቪዲዮን ደግሞ አስቀምጥላችኋለሁ ኢንሻአላህ ቀናብሬ። ሱብሃነከ ረቢ። አላህ ቀልብ ይስጠን ማለት ነው። እስኪ ለእናንተ ምን ተሰማችሁ? እስኪ ኮሜንት ላይ አስቀምጡልኝ። የምር ምን ተሰማችሁ? እስኪ ኮሜንት ላይ አስቀምጡልኝ። እኔ በጣም ነው የተሰማኝ ወላሂ ላዚም በጣም በቃ ልጅቷ በጣም አሳዘነችኝ። በዚህ አይነት ሁኔታ እንዴት ሆኜ ነው ማልፈው ሁላ ነው ያለችው። በዚህ አይነት ሁኔታ 1-2 አመቱ ያልቅ ይሆን? ያልቃል። ማያልቅ ነገር የለም። በእርግጥ በቃ ሊያሳቅቅ ይችላል። እየተሳቀቃችሁ ነፃነት የሌለበት ቤት መሳቀቅ፣ ሰላም ማጣት እና ከባድ ነው። በጣም ከባድ ነው። አላህ ቀልብ ይስጠን። እኛ የምንችልበትን አንደበት ይስጠን። እኛን ድሮም ሰራተኛ እኮ ምን ችግር አለ? ሰራተኛ ነን። ሰራተኝነታችን ወደን ከዳምነታችንን ሸቃልነታችንን ወደን ነው ወጥተን እየገባን ያለ ነው። አልሐምዱሊላህ። አላህ ጉልበቱን ይስጠን። ልንዘርፍ ወይም ደግሞ ልንዘልፍ ወይም አንድ ነገር ልናጠፋ አይደለም የመጣ ነው። አልሐምዱሊላህ ሰርተን በጉልበታችን ልንለወጥ ነው የመጣ ነው። እና ስለዚህ ሳህን ቢቀየር ምንም ለውጥ የሚያመጣ ነገር የለም። አይሰማችሁ። ብዙ እንደዚህ የሚካሄዱ ነገር ሊኖሩ ይችላሉ። እና ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ባይ ባይ። ለተሰማችሁን ነገር ቪዲዮ ላይ ኮሜንት ላይ አስቀምጡልኝ። ሰላም አለይኩም።